አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ትገኛላችሁ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ያለፈበት ሳምንት ላይ ነው የምንገኘው። በሴካፋ ከ17 ዓመት በታች ውድድር ለደረጃ ጨዋታ የኬንያቻውን ገጥሞ ብሔራዊ ቡድኑ 3-0 ካሸነፈ በኋላ ነው እንግዲህ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ያለፍ ነው። የቀይ ቀበሮቹን ግቦች ካስቆጠሩት መካከል እንዲሁም ደግሞ አጠቃላይ በሴካፋው ውድድር ላይ ኮከብ ግባግቢ የነበረው ዳዊት ካሳውን ጋብዘን በተለይ 8ኛ ግብ ነበር ያስቆጠረው በእለቱምና አጠቃላይ ስሜቱን የመጡበት መንገድን መነሻ አድርገን እናወራዋለን። በስቱዲዮ በመስመር ላይ ነው የሚገኘው። ሰላም ዳዊት፣ እንደምን አለ? እግዚአብሔር ይመስገን ሰላም ነው። አለን። እንኳን ደስ አላችሁ ማለት ወዳለሁ። እንኳን ደስ አለ። እሺ፣ እንኳን አውሮ ደስ አለን። እሺ፣ አመሰግናለሁ። ብዙዎቻችን ያው እንግዲህ ደስታችሁን ተጋርተናልና ደስታው የመላ ኢትዮጵያን ሆኗል። የግል ስሜታችሁ ታዲያ እንዴት ያለ ነው? ከግል ስሜትም የቡድኑንም ጠቅለል አድርገህ ብትነግረን። ያው እኛ በመጀመሪያ ደረጃ አላማችን ስላሳካን በጣም ደስ ብሎናል። ያው የኢትዮጵያ ሕዝብ ደግሞ ድጋፋችሁ እኛ ጋር ስለሆነ ምናምን በቃ በሁሉም ነገር እኛ በጣም ደስተኛ፣ እናንተም እንደተደሰታችሁት እኛም በጣም ደስተኛ ሆነናል። የዋንጫ ጉዟችሁ ላይ ሽንፈት ገጥሟችሁ ነበረ በዩጋንዳ። ምን ነበር የሆነው? የውድድር ጫና ይሆን? እንደው ብዙ ውድድር አድርጋችኋል። ያው በመጀመሪያ ደረጃ ከዩጋንዳ ጋር ትንሽ በመሸነፋችን ያው እንደዛ አይነት ውጤት አልጠበቅንም ነበር። ያው ይሄ ትንሽ አንገታችን ቢያስደፋንም ያው የመጀመሪያ አላማችን ለአፍሪካ ዋንጫ እስከማለፍ ድረስ እስከሆነ ድረስ በቃ ያው እኛ እሱን ስላሳካን ይሄን ያህል እንትን የለም። የተለያየ ደጋፊ በስቴዲየም በመገኘት ድጋፍ ይሰጣችሁ ነበረ። በቀጥታም በተዘዋሪም የምታገኟቸው አስተያየት ነበሩ? ትሰሙ ነበረ ደጋፊዎች የሚሰጧችሁን? ያው ብዙ ጊዜ የሚሰጡ አስተያየት ያው አሪፍ ነው፣ ከጎናችሁ ነን ምናምን የሚል ነው። ያው እነሱንም እንቀበላለን። ያው ማይሆን አስተያየት ኔጌቲቭ የሆነ አስተያየቶችን ሲመጣ ደግሞ ያው ያለመቀበል እድላችን ከፍ ያለ ነው። ግን ያው ከብዙዎች አድናቆት የሚመጣ አሪፍ ነው፣ ቀጥሉበት፣ እናንተ ናችሁ ተስፋችን ምናምን የሚሉ ያው እነሱን ደግሞ እንቀበላለን። ዳዊት፣ እግር ኳስ አጀማመር እንዴት ነበረ? እስቲ ወደ ኋላ ልመልስህ። ያው በመጀመሪያ ደረጃ እግር ኳስ የጀመርኩት ያው ከትንሽ ሰፈር ከባህር ዳር ነው። ያው ከሱ ከባህር ዳር ዩኒቨርሲቲ ነበር የተጫወቱት። ከዛ ወደ 3 ፖይንት አካዳሚ መጣው። ያው ከ3 ፖይንት አካዳሚ ያው ከአንደር 17 ተመልምለን ነው ወደዚህ የመጣ ነው። ያው ወደ ስትራይከርም እንድጫወት ያደረገኝ ባህር ዳር ኮች ዳንኤልም እሱም ስትራይከር የሚጠቀም የሚሽልድ የሚጠቀመኛል። ያው በበለጠ ደግሞ ከዚህ መቼ ዋና ቦቴን ያስኩት በኮች ጌቱ አማካኝነት ነው። ያው በዛም እሱ ዋና ቦቴን አውቆ ያው እንግዲህ የዚህ ደረጃ እንድረስ አድርጎኛል። መልካም። እንደው በዚህ ውድድር ላይ ኮከብ ግብ አግቢ ሆነሃል። 8 ግብ ነው ያስቆጠርከው። ከመጀመሪያው እንደው ግብ ነበረ እዚህ ውድድር ላይ ባገኘው አጋጣሚ ጎል ማግባት የሚመስል ያስቀመጥከው እቅድ ነበረ? ያው አገባለሁ ብዬ አስባለሁ፣ ግን ያው ይሄን ያህል ደግሞ ኮከብ ጎል አግቢ ይሆናል ብዬ አላስብም። ያው መጀመሪያ ያሰብነው ያው እንደ ኢትዮጵያ እናሸንፋለን ነው እንጂ መጀመሪያ ራሴን አይደለም ያስቀደሙት። ገብቷል? መጀመሪያ ኢትዮጵያ እናሸንፋለን ያልኩ እንጂ ኮከብ ጎል አግቢ ይሆናል ብዬ አስቤ አላቅም ነበር። የእናንተን ጉዞ መነሻ አድርገው እንግዲህ የኢፌዴሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ መጥተው ነበረ፣ አግኝተዋቸዋል። አንድ ምሽትም እንዲሁ ልምምድ ስታደርጉ ተገኝተው ነበረ እና ምን አሏችሁ? ምን ተሰማችሁ? እንደው ስሜትህን ብትነግረኝ። ያው እነሱ ያው አሪፍ ታዳጊዎች ናችሁ፣ የተሰራባችሁ ናችሁ እና ደግሞ ከጎናችሁ ነው የሚል ማበረታቻ አግኝተናል። ያው ትላልቆች ሰዎች ከኛ ጋር ሲሆኑ ያው ከዚህም የበለጡ ደግሞ ከኛ ጎን ይሆናሉ ብለን አስበናል። ያው ከጎናችን ስለሆኑ እኛም እናመሰግናለን። ያው በዋናነት እንግዲህ በ2029 የአፍሪካ ዋንጫን ለማስተናገድ እና ደግሞ ጠንካራ አሸናፊ ብሔራዊ ቡድን ለመገንባት የእናንተ ጉዞ እና ደግሞ እናንተ ላይ የተለያዩ ስራዎች እየተሰራ ነው የሚገኘውና በቡድን ከምትሰሩት ባለፈ እንደው ራስ ላይ ምን ትሰራለህ ውጤታማ ለመሆን ዳዊት? ያው በግሌ ያው አንዳንድ ስራዎችን እሰራለሁ። ያው ግን የመጀመሪያ ግቤ አውሮፓ እስከመጫወት ድረስ ስለሆነ ያው ለዛ ደግሞ ምንም አልጀመርኩም አልሰራውም ማለት ትችላለህ። ያው ገና ጅማሮ ላይ የመጀመሪያ ነው እንጂ ገና አልጀመርኩም። አሁን ያላችሁ ቡድን ላይ ምን ግብ ታደርጋለህ? ግብህ ምንድን ነው? ቡድኑን በተመለከተ ያው የመጀመሪያ አላማዬ ያው ኢትዮጵያ ለአፍሪካ ዋንጫ ማሳለፍ ነው። ያው በአንደር 17 አሳልፈናል። ያው እግዚአብሔር ከፈቀደ ደግሞ በዋናው በናሽናል ቲም ለአፍሪካ ዋንጫ ማሳለፍና ያው የደረጃ ተፋላሚ መሆን እፈልጋለሁ። የመጀመሪያ አላማዬ። ሁለተኛ ደግሞ ያው በግል ወደ አውሮፓ ሄጄ መጫወት እፈልጋለሁ። እሱን አላማዬ። የእግር ኳስ ተጫዋች ህልም ብዙ ነውና ከክለብ ጋር በተገናኘ የት መጫወት ትፈልጋለህ? ከሀገር ውስጥም ከውጭም? ከአውሮፓ ሪያል ማድሪድ መጫወት ትፈልጋለሁ። ዋና አላማ እሱ ነው። ያው ከሀገር ውስጥ ደግሞ ቡናና ባህር ዳር ከነማ። ተጽዕኖ የፈጠረብህ ተጫዋች አለ ግን? ያው ለእኔ ተጽዕኖ የፈጠረብኝ አቡበክር ናስር ነው። እሱ ያው
ልጅም ስለሆነ ያው ጎበዝ አቅም አለው። እሱ ነው አሪፍ ተጫዋች ነው። አግኝተው ታውቃለህ? አግኝቼው አውቃለሁ። ባህር ዳር ላይ አግኝቼው አውቃለሁ። እዚህ አዲስ አበባም አግኝቼው አውቃለሁ። ከድሉስ በኋላ ምናልባት ያው ከዚህ ድል በኋላ አላገኘትም። ያው እሱም እዚህም ስላልሆነ አላገኘትም። ግን ያው ከዛ በፊት አይዟችሁ በርቱ ምናምን እንደዚህ አይነት ምክር ነው የመከረው። እንግዲህ አሁን እናንተ ጋር ማሸነፋችሁን ተከትሎ ዝናም ጭብጨባም አንተንም ሌሎች የቡድን አባላት ጋም ይሄ ነገር እንደሚመጣ ተስፋ አድርጋለሁኝና ዝናም ጭብጨባም አብሯችሁ ነው አንተ ጋም ጭምርና ዳዊት እነዚህ ነገሮች እንዴት ያስተናግዳቸዋል? ያው ይሄ ዝና ምናምን ይሄን ያህል አይደለም ማለት ይሄን ያህል ቦታ አልሰጠውም። ገብቷል። ያው እንጃ ምን ማለት እንዳለብኝ አላውቅም፣ ግን ይሄን ያህል ቦታ የምሰጠው ነገር አይደለም። መልካም። እስቲ እንደው ዳዊት ስላሰልጣኛችሁ ቤንጃሚን ዚመር ብትነግረኝ ደስ ይለኛል። እንዴት ይገለጻሉ ባንተ? ያው ቤን በጣም ትልቅ ኮች ነው፣ የተማረ ኮች ነው። ያው ብዙ የአውሮፓ ላይሰንሶች አሉት፣ የአሜሪካ ላይሰንሶች አሉት። ያው እሱ በጣም ታክቲክ አሰጣጡ ምኑ ከሁሉም የበለጠ በጣም አሪፍ አሰልጣኝ ነው ብዬ አስባለሁ። ያው ከዚህም ደረጃ እንድንደርስ አድርገውናል። ቁጡ ናቸው። መልበሻ ቤት ባህሪያቸው ምን ይመስላል? ያው እሱ ቆጣ ይለናል፣ ግን እሱ ፈልጎት ሳይሆን ያው ሜዳ ውስጥም በደንብ ጫና ስለሚኖር ያው እሱን እንድትለምዱት ያው እኔ ቆጣቸዋለሁ ግን ፈልጌው አይደለም ምናምን ይለናል። እንደዛ እያለ ይመክረናል። ያው ይሄ ነው ያለው ነገር። ቅድም ምርጥ ተጫዋች ንገረኝ ብዬ ነበረና እንደው ከሀገር ውስጥም ከውጭም እንደው ከአቡበከር ውጭ የምትጠቅሰው ካለ? ያው ከሀገር ውስጥ አቡበከር ናስር ነው። እኔ ትልቅ አጫወትም አሪፍ ነው፣ ዲሲፕሊን አሪፍ ነው። እሱን ነው ከሀገር ውስጥ መወስደው። ያው ከዩሮፕ ፕሮፌሽናል ተጫዋች ካልክ ደግሞ ያው ሮናልዶ ነው። ምን ተማርክ ከሮናልዶ ወይም ከአቡበከር? ያው ከሮናልዶ ጠንካራን ስራን ተምሬያለሁ፣ ዲሲፕሊን ተምሬያለሁ። ያው ሙሉ ሁሉንም ሰው በቃ ማክበር እንዳለበት ተምሬያለሁ። እነዚህ ናቸው። አሸናፊነታችሁን ተከትሎ እንግዲህ 10 ሚሊዮን ብር ሽልማት ለቡድኑ ተበርክቷል። እውቅናው እንዴት አገኘኸው? እንዴት ያለ ትርጉም አለው ለእናንተ? ያው በቃ አሪፍ ደረጃ ላይ ስንደርስ ያው ከዚህ የበለጠ እንደሚሰጠን አምናለሁ። ግን ያው ለአሁን ይሄ ማበረታቻ ነው። ያው ከዚህ የበለጠ ደግሞ ያው አፍሪካ ዋንጫ ሄደን ሞሮኮ ላይ ደግሞ ከዚህ የበለጠ ውጤት ተናምታ ከዚህ የበለጠ ማበረታቻ እንዳለ ስለምናስብ ያው ትልቅ ማበረታቻ ነው ብዬ አስባለሁ። ዳዊት ከእግር ኳስ ውጪ ምን ያዝናናዋል? ያው እኔ ሙቪ እና መጽሐፍ ነው ማነበው። እንደው መልበሻ ቤት አጫዋች፣ ቀልደኛ፣ ሙዚቀኛ የመሰለ ነገር የለህም? አይ አጫዋች እንኳን ሌላ አለ ከኔ የበለጠ የሚያጫውት አለ በደንብ። ማን ይባላል? ቅዱስ። በጣም ጥሩ፣ ኋላ እናገኘዋለን። ህልምህ ምንድን ነው? እግር ኳስን በተመለከተ አንተን በተመለከተ መጀመሪያ ስራችን ያው ከዚህ የበለጠ ስራ ሰርተን ያው ለአፍሪካ ዋንጫ ያው ቢቻል የደረጃ ተፋላሚ ያለዛ ደግሞ ለዋንጫ በቃ ላይ ከዚህ የበለጠ ማሰብ አለብን። ግን መጀመሪያ ደግሞ መስራት እንዳለብን አስባለሁ። ያው ለዛም ጠንክረን እየሰራን ነው ብዬ አስባለሁ። ሞሮኮስ ላይስ እንደው ማሳካት የምትፈልገው እንደ ቡድን ያላችሁ ነገር ምን ይመስላል? ያው በመጀመሪያ ደረጃ ሞሮኮ ላይ ስንሄድ አላማችን ለዓለም ዋንጫ ለማለፍ ነው። ያው ሲቀጥልም የደረጃ ተፋላሚ እንሆናለን ብለን እናስባለን። ያው እሱንም እናደርጋለን ደግሞ። እናመሰግናለን ዳዊት። ቀሪ ጉዟችሁ መልካም እንዲሆን የተሳካ እንዲሆን እንመኛለን። 2029 ላይ ደግሞ እናያችኋለን አንተንም ባልደረቦችህንም። እንግዲህ ዋንጫውም የኛ ይሆናል ብለን እንግዲህ እናስባለን። አያያዛችሁ ጥሩ ስለሆነ እና እናመሰግናለን። ቀረ የምትለው ነገር ካለ እድል ስጥህና ምስጋናም ካለ እቀበላለሁ። ያው መጀመሪያ ማመስገን ፈልገው እኔ ፈጣሪ ነው። ሲቀጥል ቤተሰቦቼን ያው ከጎኔ የነበሩት ጓደኞቼና ኮቾቼን በለጥ ማመስገን እፈልጋለሁ። እሺ ቅዱስ አንተን ላገኘና ደግሞ ትንሽ እንቆያለን። እንዴት አለ? ሰላም። እንኳን ደስ አለ። በጣም እንኳን አብሮ ደስ አለ። አጫዋች ነህ ብለውኛል። ያው እሱን መልበሻ ቤት ነው ማየት የሚያስፈልገው። ያንተ ስሜት ምን ይመስላል በአሸናፊነታችሁ ዙሪያ? ያው እኛ እስካሁን የሰራንበትን የለፋንበትን ውጤቱን አግኝተናል ብለን እናስባለን። የመጀመሪያ ፕላናችን ሀገራችን ላይም ስለሆነ ህዝቡን ለማስደሰት ወደ አፍሪካ ዋንጫ ጉዞ ማድረግ ነበረ። በእኛ በኩል ደግሞ የሰራነውን ልፋታችንን አግኝተናል ብለን እናስባለን። እሺ በጣም እናመሰግናለን። ሁላችሁም እንኳን ደስ አላችሁ ማለት እወዳለሁ። በዚህ አጋጣሚ ብዙ እንጠብቃለን። 2029 ላይ እንገናኝ። እናመሰግናለን። እኛ እሺ መሰንበቻ አድማጮቻችን ከዜማ በኋላ ይመለሳል። አብራችሁ ነው